ሰበር መረጃ አለ። ጣሊያን ስኮለርሺፕ አፕላይ ያደረጋችሁ ላላችሁ ሰዎች አዲስ አበባ የሚገኘው ጣሊያን ኤምባሲ ለ26 እና ለ27 የሚያገለግለውን ፕሮሲጀሩን አናውንስ አድርጓል ማለት ነው። ቪዛ አፕላይ ያደረጋችሁ ላላችሁ ሰዎች እና ባንክ ስቴትመንትን የተመለከተ ማን ስፖንሰር ሊሆን ይችላል፣ ስንት ብር ያስፈልጋል የሚሉ ነገሮችን ዲቴል ኢንፎርሜሽን ይዙ ነግራችኋል ማለት ነው። ቪዲዮ ትንሽ ሊረዝም ስለሚችል ፋውራት ላይ በማድረግ በኋላ ማየት ትችላላችሁ። እንደገና ደግሞ ይሄ ቪዲዮ ለ15 ሰው እንድረስ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። እንድሮ በሚገርም ሁኔታ ብዙ ሰዎች ስፖንሰር መሆን ወይም ሶርስ ኦፍ ፈንድ ሊሆን እንደሚችሉ የሚያሳይ መረጃዎች ወጥቷል ማለት ነው። በዚህ መሰረት አምና እንደነበረው በመጀመሪያ ደረጃ ስፖንሰር ሊሆኑ የሚችሉት የቤተሰብ አባላት ናቸው ማለት ነው። የቅርብ ቤተሰብ አባላት ወይም የመጀመሪያ ዲግሪ ፋሚሊ የሚባሉት ናቸው ማለት ነው። እነዚህም አባትና እናት እንደገና ደግሞ የወንድምና እህት ናቸው ማለት ነው። ስለዚህ እነዚህ መሆን እንደሚችሉ ተገልጿል ማለት ነው። ከዚህ በተጨማሪ ደግሞ በሁለተኛ ዲግሪ ፋሚሊ የሚባሉት ወይም ሰከንድ ዲግሪ ፋሚሊ የሚባሉ ሰዎች ቅድመ አያቶች ማለት ነው። ቅድመ አያት የአባት እናት ማለት ነው። ስለዚህ ቅድመ አያቶች ሊሆኑ እንደሚችሉ መረጃዎች ወጥቷል ማለት ነው። ከዚህ በተጨማሪ ደግሞ ግራንድ ቺልድረንስ ማለት ነው። የቅድመ አያት ልጆች ማለት ነው። ዛት ሚንስ አጎት፣ አክስትና እነዚህን የመሳሰሉ የቅድመ አያት ልጆች ሊሆኑ እንደሚችሉ መረጃዎች ወጥቷል ማለት ነው። ከዛ በተጨማሪ ደግሞ ሰርድ ዲግሪ ፋሚሊ የሚባሉት ማለት ነው። ግሬት ግራንድ ፓረንትስ እና ግሬት ግራንድ ቺልድረን እንደገና አንክልስ፣ አንትስ፣ ኔፊውስ እና ኒስ የሚባሉት እነዚህ ማለት አጎት አክስት የሚባሉትና የአጎትና የአክስት ልጆችም ጭምር እንትን ሊሆኑ እንደሚችሉ ስፖንሰር ሊሆኑ እንደሚችሉ ወጥቷል ማለት ነው። ከዚህ በተጨማሪ ደግሞ ፎርዝ ዲግሪ ማለት ነው። ግሬት ግራንድ ፓረንትስ ማለት ነው። ቅድመ አያት ማለት ከቅድመ አያት በኋላ ያለው ቅድመ አያት ነው የሚባለው ወይስ ምንድን ነው የሚባለው? እሱ ነገር የአያት ቤተሰቦች ሊሆኑ እንደሚችሉ መረጃዎች ወጥተዋል ማለት ነው። ስለዚህ ላይክ አምና ከነበረው ይሄ በጣም ስፋ ያለ ኦፖርቹኒቲ ስላላችሁ በደም ብቻ እንደምትገናኙ የሚገልጽ ነገር ካለ ሁሉም ሰው ኦልሞስት ሊሆን እንደሚችል የሚያሳዩ መረጃዎች ወጥተዋል ማለት ነው። እዚህ ስክሪን ላይ እንደሚታዩት ሙሉ ዲቴል መረጃዎችን እዚሁ አስቀምጠናል። ቴሌግራም ቻናላችን ላይ ፖስት ስላደረግን እዛ ገብታችሁ ቼክ በማድረግ በነፃ መጠቀም ትችላላችሁ። አይነት ኢንፎርሜሽን በየቀኑ ደርሳችሁ ይህንን ቤት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። ቪዲዮ ለ15 ሰው ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ይመቻል።